ጉድ መጣም። አዲሱን ቫይረስ ፈጥረው የተሰወሩት ሳይንቲስቶች ዓለማችንም የሰው ልጅም እጅግ ከባድ አደጋ ላይ ነው። ሰዎች ወደ ሌላ ፍጥረት እየተቀየሩ ነው። ይህንን ዘረደሸቶችም ተናግረውታል ይሉናል። የሲአይኤ አባሉም የተናገረው ይህንን እውነት ነው። ከዚያ በፊት ግን እጅግ አገብጋቢ የሆነውን ይህንን ከመሃል የወሰድኩትን እውነት መጀመሪያ ላሰማችሁና ወደ ዋናው ጉዳይ እንደረደራለሁ። ጥብቅ ጉዳይ ስለሆነ ሁላችሁም ትኩረት ስጡ። ቫይረስ ዓለማችን ከኮሮና ቫይረስ እያገገመች ብትገኝም ከፊቷ ግን ሌላ አዲስ አደጋ እንደተደቀነባት የሚያሳይ መጽሐፍ ነው። አዲሱ ቫይረስ የትኛውንም የዕድሜ ክልል ላይ የሚገኝ የሰው ልጅ የሚገድል ነው። ጉዳዩ አስፈሪ፣ አሳሳቢና አሳዛኝ ነው። ይህንን አዲሱን ቫይረስ የፈበረኩት ሁለት ሳይንቲስቶች ብቻ ናቸው። ችግሩ እነዚህ ሁለት ሳይንቲስቶች መሰወራቸው ነው። ታሪኩ እጅግ አስፈሪ ቢሆንም ከእውነቱ ጋር ተጋፍጣችሁ አድምጡ። ሁለቱ ሳይንቲስቶች ካልተገኙ ዓለም ከዚህ ቫይረስ ሰቆቃ ልትድን ፈጽሞ አትችልም። ሁለቱ ናቸው ዓለምን ከስቃይ ሊያገላግል የሚችል የመፍትሄውን ቁልፍ የያዙት። እነዚህ ሳይንቲስቶችን ለማግኘት ፍለጋው ተጧጡፏል። ቫይረሱ ከባድ፣ እጅግ በጣም ከባድ አደጋ ከማድረሱ አስቀድሞ የእንግሊዝ ሚስጥራዊ ሰላይ ስሚዝ እና የአሜሪካው ፌዴራል ቢሮ ተወካይ ጄኒፈር ባርነስ ሁለቱ ሳይንቲስቶችን አፈላልጎ የማግኘት ኃላፊነት ተጥሎባቸዋል። ይሳካ ይሆን? ውድ የሀገራችን ሕዝቦች፣ የአሚዲያ አድማጭ ተመልካቾች፣ እጅግ ዓለማችን ውስብስብ እጅግ በጣም ከባድ ወደሆነ እልቂት ውስጥ እየገባች ነው። ግዴላችሁም የእርስ በርስ ጦርነቱም ሆነ ሌሎች በርካታ ጉዳዮችን እጅጉን የሚያስንቅ ቫይረስ ዓለማችንን ሊያተረማምስ ከበራችን ቆሟል። ጉዳዩን እንደዚህ እየዘረዘርኩ ቀጥላለሁ። አዲሱ ቫይረስ ፈጥረው የተሰወሩት ሁለቱ ሳይንቲስቶች ዓለማችን የሰው ልጅም አደጋ ላይ ነው። ዓለም በሰላም እጦት እየተሰቃየች ነው። ጤና ጠፍቷል። አእምሮ ሰላም ርቋል። በታዳጊ ሀገራት በሽታው፣ ረሃቡ፣ የእርስ በርስ ጦርነቱ ማለቂያ የለውም። የዓለም ሕዝብ በተፈጥሯዊም ሆነ በሰው ሰራሽ በሽታ እየተሰቃየ ነው። የወደፊቱ ጊዜ ከአሁኑ የበለጠ አስጨናቂ ስለመሆኑ ሳይንቲስቱም ሆነ ሃይማኖታዊ ትንበያዎች በየጊዜው ይሰማሉ። በራሱ አዲሱ ቴክኖሎጂ ይዞት የሚመጣው ጥቅም እንዳለ ሁሉ ጣጣውም እጅግ ዘርፈ ብዙ ሆኖ እየተመለከትን እንገኛለን። የናኖ ቴክኖሎጂና የሮቦት ቴክኖሎጂው ሰውን ለማገዝ ቢፈበረክም ወደፊት ግን ለራሱ ለሰው ልጅም ትልቅ ስጋት፣ ራስ ምታት እንደሚሆን ጫፎቹን እየተመለከትን ነው። ስልጣኔም እየሰይጠነ ከመጣም ከተጠቃሚነቱ ይልቅ ጎጂነቱ ያይላል። በጥቂት ሀያል መንግስታት ጭምር እየተደገፉ ያሉ አንዳንድ ሳይንቲስቶች በባዮሎጂካል ምርመራ ቫይረስ እየፈበረኩ ዓለምን እያስጨነቋት ነው። ባደጉ ሀገራት ስፖንሰር እየሆኑ ያሉ የእርስ በርስ ጦርነቶች፣ ሽኩቻዎችና የፖለቲካ ሸፍጦች ሀገራችንን ጨምሮ የዓለም ታዳጊ ሀገራት ህዝብን እያሰቃየ ነው። ሴራው የትየለሌ ሆኗል። በተለያየ መንገድ የሰው ልጅን ፈተና ውስጥ ከቷል። በፈረንጆች ሐምሌ 14 2021 ዓመተ ምህረት ለህትመት የበቃው አንድ መጽሐፍ አለ። የዚህ መጽሐፍ ስያሜ ቫይረስ የሚባል ሲሆን ይዘቱም የመጪውን ዘመን ትውልድ አዲስ አይነት ዝርያ ያለው ቫይረስ እንዴት ጤና እንደሚነሳውና እንደሚያስጨንቀው የሚያሳይ ነው። መጽሐፉ ሳይንሳዊ ልቦለድ ነው። አዎ፣ ግን ከጀርባው በጣም በርካታ እውነቶችን ይዟል። የመጽሐፉ ደራሲ የሆነው ጄኢ ስቶክ ስራው በኮሮና ቫይረስ ዙሪያ ጥልቅ ጥናት የሚያካሂድ የጤና ተቋም ጋር የተያያዘ ነው። ልብ በሉ፣ በቫይረስ ዙሪያ በቂ እውቀትም አለው። መጽሐፉ መቼቱን ከአሜሪካ ዋሽንግተን ዲሲ ጀምሮ እስከ ቻይናዋ ሃይናን ግዛት ድረስ ይነጉዳል። የታሪኩ ሰዓትና ደቂቃ የሚቆጥረው ወደፊት ነው። ከፈረንጆች ሚያዝያ ማብቂያ 2025 ጀምሮ ነው ታሪኩ ሀ ብሎ የሚጀምረው። ምንም እንኳን መጽሐፉ ያነሳው ሐሳብ ትልቅና ይዘቱም ሰፊ ቢሆንም በ122 ገጾች ተከሽኖም ቀርቧል። ልብ በሉ፣ ጉዳዩን እየመረመሩ ያሉ አካላት ነው ይህንን እየጻፉ ያሉት። ቫይረስ ዓለማችን ከኮሮና ቫይረስ እያገገመች ብትገኝም ከፊቷ ግን ሌላ አዲስ አደጋ እንደተደቀነባት የሚያሳይ መጽሐፍ ነው። አዲሱ ቫይረስ የትኛውም የዕድሜ ክልል ላይ የሚገኝ የሰው ልጅ የሚገድልም ነው ይለናል መጽሐፉ። ጉዳዩ አስፈሪ፣ አሳሳቢና አሳዛኝ ነው። ይህንን አዲሱን ቫይረስ የፈበረኩት ሁለት ሳይንቲስቶች ብቻም ነው ይለናል መጽሐፉ። ችግሩ እነዚህ ሁለት ሳይንቲስቶች
መሰወራቸው ነው። ታሪኩ አስፈሪ ቢሆንም ልብ አንጠልጣይም ጭምር ነው። ሁለቱ ሳይንቲስቶች ካልተገኙ ዓለም ከዚህ ቫይረስ ሰቆቃ ልትድን አትችልም ይለናል። ሁለቱ ናቸው ዓለምን ከስቃይ ሊያገላግል የሚችል የመፍትሄ ቁልፍ የያዙት። እነዚህ ሳይንቲስቶችን ለማግኘት ፍለጋው ተጧጥፏል። ቫይረሱ ከባድ አደጋ ከማድረሱ አስቀድሞ የእንግሊዙ ሚስጥራዊ ሰላይ ስሜዝ እና የአሜሪካዊ ፌዴራል ቢሮ ተወካይ ጄኒፈር ባርነርስ ሁለቱ ሳይንቲስቶችን አፈላልጎ የማግኘት ኃላፊነት ተጥሎባቸዋል። ይሳካላቸው ይሆን? መልሱን ለማግኘት መጽሐፉን አንብቦ መጨረስ ግድ ይላል። መጽሐፉ ለገሃዱ ዓለም እውነታ የቀረበ ነው። ዛሬ ዓለማችን ተማርን በሚሉ በስግብግብና በክፉ ዓለማውያን አሻጥር ስጋት ውስጥ ወድቃለች። ሌሎች ጤና ማግኛ የሚቻል የሚመስላቸው የተማሩ ደናቁርታን ብዙዎችም እንዳሉ ልብ ይለዋል። ሰዎች ትምህርትንና ምሁርነትን ሲያምታቱት ሳይ እበሽቃለሁ። 30 ዩኒቨርሲቲ ብትማር 1000 ወረቀት ብታግበሰብስ ቅንና ሰብአዊ ካልሆንክ ድግሪ ያለው ዶንቆሮ ወረቀት የሞላው መሐይም ልትሆን ትችላለህ። ዕውቀት ቅንነት፣ ፍቅር ከጎደለው ዕውቀት አይባልም። 4 ነጥብ። ወዳጄ ለማንኛውም መጽሐፉን ታነበው ዘንድ ጋብዛለሁ። ከዛ በፊት ግን ይህንን እጅግ በጣም አንገብጋቢውን ሁለተኛውን መረጃ ላቀብልህ። ጊዜ ወስዳ አድምጠኝ። ውጊያው ስጋዊ ብቻ አይደለም፣ መንፈሳዊም ጭምር ነው። ሰዎች ወደ ሌላ ፍጥረት እየተቀየሩ ነው። ይህንን ዘረደሸቶችም ተናግረውታል። የሲአይኤ አባሉም የተናገረው ይህንኑ ነው። ቪዲዮውን ከተመለከታችሁት ወጣቶች ሆይ ትውልዱ ፋታ አግኝቶ እንዲያስብ አይፈልጉም። ጭንቅላቱን ተቆጣጥረውታል። በቲክቶክ፣ በኳስ፣ በገንዘብ፣ በወሲብ በተለያዩ አጀንዳዎችም ይዘውታል። የሰው ጭንቅላቱ ስልክ ውስጥ አድርገውታል። በማሰብ በማስተዋል የምናገኘውን ግብረገብ ጥበብ፣ ዕውቀት የመሳሰሉን ገለውታል። የነቃ የበቃ ወጣት እንዳይኖር እየተሰራ ነው። ተሰርቷል። በተቻላችሁ አቅም ቤተ ክርስቲያናችሁ ላይ ወይም አምልኮ ስፍራችሁ ላይ ዘውትሩ። ራሳችሁን አዘጋጁ። ውድ የሀገሬ ሕዝቦች፣ የአሚዲያ አድማጭ ተመልካቾች፣ ወላጆች ሆይ ልጆቻችሁ በሃይማኖት በስነ ምግባር ታንጸው የነቁ እንዲሆኑ ስነ ምግባርን፣ ጸሎትን፣ መጽሐፍን ማንበብን አስለምዷቸው። በተቃራኒ ደግሞ ከዘመን አመጣሹ ሰይጣናዊ ስልጣኔ አርቋቸው። ጠቢብ አሁን ያለበትን አውቆ መጪውን ጊዜ የሚረዳ ነው። ውድ የሀገራችን ሕዝቦች፣ የአሚዲያ አድማጭ ተመልካቾች፣ ቲና በቀለ ጻፈው፣ እኛ ደግሞ ያለንን ጨምረን ወደ እናንተ እንዲያቀርብ ነው። እጅግ በጣም አስፈሪ የሆነው ጊዜ እየመጣ ነው። ይህንን እንደ ቀልድ አትመልከቱ። ዙሪያችሁ ያለውን ማጤን በቂ ነው። ትላንት እንዴት ነበረ? ዛሬ ሴት ደርሰናል። ሀገራችን ላይ እጅግ በተለይ በጂንካ እየሰማን ያለነውን ቫይረስ እጅግ በጣም አደገኛ እንደሆነ እየተወራ ነው። ይሄ ትንሹ ነው። ከየት ተነስቶ የደረሰ? ማን ያንን ቫይረስ እዛ ቦታ አሰራጨው? እንዴትስ እዛ ቦታ ይሄ ቫይረስ ተነሳ? ብዙ ጥያቄዎች መልስ አልባ የሆኑ አዎ፣ ብዙ ጥያቄዎችን እንጠይቃለን። አብረን ወደፊት እንድንሄድ ላይክ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አሚዲያ በርካታ እውነቶችን እንደዚህ ወደ እናንተ ይዞ መቅረቡን ይቀጥላል። ምን ተሰማችሁ? ኮሜንት ላይ ጻፉልን። አሚዲያ ከእናንተ ጋር ቆየ። ውድ የሀገራችን ሕዝቦች፣ የአሚዲያ አድማጭ ተመልካቾች አብረን ስለነበረን እናመሰግናለን። መልካሙን ሁሉ ለእናንተም ለሀገራችንም ለዓለምም እመኛለሁ። ቸር ቆዩ።